ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ሰዎች፣ በዛሬው ቪዲዮ ኮምፒውተር ከመግዛታችሁ በፊት ማወቅ ያለባችሁን ነገሮች አንድ በአንድ የማስረዳችሁ ይሆናል። መጀመሪያ ደረጃ ማወቅ ያለባችሁና መረዳት ያለባችሁ ነገር ለምንድነው ላፕቶፑን የምትገዙት የሚለው መረዳት ይኖርባችኋል። ለምን አይነት ቢዝነስ ነው የምፈልገው፣ ለምን ስራ ነው የምፈልገው የሚለውን መረዳትና መገንዘብ ይኖርባችኋል። ምንድነው የምጠቀመው የሚለውን ከወሰናችሁ በኋላ ለጌሚንግ ነው ወይም ደግሞ ለሬንደሪንግ ነው ወይስ ደግሞ ለቢዝነስ ነው የሚለውን ማሰብ ይኖርባችኋል። እነዚህን ታገኛላችሁ ሶስት ነገሮች ማለት ነው ስትወስኑ። የመጀመሪያው ጌሚንግ ነው፣ የተለያዩ ጌሞችን ብቻ ለመጫወት የምትጠቀሙበት ላፕቶፕ ነው። ሁለተኛ ደግሞ ሬንደሪንግ የምንለው ቪዲዮ ኤዲቲንግ ሊሆን ይችላል፣ ስሪዲ ዲዛይኖችን ሞዴሎችን ለመስራት ሊሆን ይችላል። እንዲሁም ደግሞ የተለያዩ ትላልቅ የሆኑ ሬንደሪንግ ስራዎችን ልትሰሩበት ትችላላችሁ። ወደ ቢዝነስ ክፍል ስንመጣ ደግሞ የተለያዩ የቢዝነስ ስራዎችን፣ የትምህርት ስራዎችን፣ የኦፊስ እና ቀላል የሆኑ የኦፊስ ስራዎችን ለመስራት የምትጠቀሙበት እንግዲህ ላፕቶፕ ሊሆን ይችላል። ከነዚህ ሶስት አንዱን ሊሆን ይችላል ማለት ነው። የምትገዙት ላፕቶፕ ምንድነውስ የሚለያቸው የሚለው በመካከላቸው ያለው ልዩነት፣ የመጀመሪያው ለጌሚንግ የምትፈልጉ ከሆነ ጂፒዩ በጣም አስፈላጊና ወሳኝ ነገር ነው። ሌላኛው ደግሞ ሬንደሪንግ ነው። ለሬንደሪንግ ደግሞ ጂፒዩ እና እንዲሁም ደግሞ ፕሮሰሰሩን በጣም ወሳኝ ነገሮች ናቸው። ጥሩ ፐርፎርማንስ ያለው ፕሮሰሰር ካገኛችሁ ለቢዝነስ የሚሆን ላፕቶፕ የምትገዙ ከሆነ ጥሩ ፐርፎርማንስ ያለው ላፕቶፕ ፕሮሰሰር መግዛት ትችላላችሁ ማለት ነው። የመጀመሪያዎቹ የጌሚንግ የምትጠቀሙ ከሆነ በጣም ባትሪያቸው የወረደ ነው የሚሆነው። ለጌም የምትገዟቸው ላፕቶፖች ባትሪያቸው በጣም ባትሪ ይበላሉ፣ ሃይ ፐርፎርማንስ ስለሆኑ ፓወር ኮንሱም ያደርጋሉ። ይሄኛው ሬንደሪንግም ልክ እንደዛው። ቢዝነስ ላይ ያለው ደግሞ በጣም ጥሩ የሆነ ሎንግ ላይፍ የሆነ ባትሪ በውስጡ ታገኛላችሁ ማለት ነው። እነዚህን ነገሮች በነዚህ መልኩ ትወስናላችሁ። በመጀመሪያ ደረጃ የምናገኘው እንግዲህ ከኮምፒውተሮች ውስጥ ክፍሎች ውስጥ የምናገኛቸው ፓርቶች አሉ። እነዚህ ነው በዋነኝነት ማወቅ ያለብን። እነዛ ፕሮሰሰሮች፣ እነዛ ነገሮች ኮምፒውተሩ ክፍል ያሉት ነገሮች ለአንደኛው ለሌላኛው ለጌሚንግ የሚሆነው ለቢዝነስ አይሆንም፣ ለቢዝነስ የሚሆነው ለሬንደሪንግ ስለማይሆን ማለት ነው። ማወቅ ያለባችሁ ኮምፒውተሩ ክፍል ውስጥ ወይም ደግሞ ላፕቶፕ ውስጥ ያሉ ነገሮች ለየትኛው ፓርት ለየትኛው አስፈላጊ ነው ወይም ግዴታ ነው የሚለውን ማወቅ ነው። የመጀመሪያው ፕሮሰሰር ነው። ፕሮሰሰር ላይ ስናልፍ ደግሞ መልቲ ኮር እና ዋን ኮር ወይም ደግሞ ትናንሽ ኮር የምንላቸው አሉ። ከአሁን በፊት ስለ ፕሮሰሰር የሰራው ቪዲዮ አለ፣ እዛ ላይ ገብታችሁ መመልከት ትችላላችሁ። መልቲ ኮር ማለት እንግዲህ ብዙ ኮር ባለው ቁጥር በአንዴ ብዙ ስራዎችን ይሰራላችኋል ማለት ነው። ያ እንግዲህ መልቲ ኮር ይባላል። ጌሚንግ ላይ የሚሰሩ ከሆነ እንግዲህ መልቲ ኮር ሳይሆን ኖርማል ዋን ኮር መጠቀም ትችላላችሁ። ትናንሽ 4 ኮር እና 6 ኮር ያላቸውን ፕሮሰሰሮች መጠቀም ትችላላችሁ። ሬንደሪንግ ላይ ከሆናችሁ ግን መልቲ ኮር መጠቀም ይኖርባቸዋል። ምክንያቱም ብዙ ስራዎችን ስለሆነ የምትሰሩት መልቲ ኮር የሚባሉ ፕሮሰሰሮችን መጠቀም ትችላላችሁ። ቢዝነስ ላይ ከሆነ በጣም ችግር የለውም፣ የፈለጋችሁትን ማድረግ ትችላላችሁ። ቢዝነስ ላይ የጂፒዩ እና ሲፒዩ ምንም አፌክት ስለማያደርጉት ማለት ነው። ሌላኛው ደግሞ ማወቅ ያለባችሁ ፕሮሰሰሮች እንግዲህ በሁለት መልኩ ይከፈላሉ። የኢንቴል እና የራይዘን ነው። የራይዘን የሚመረተው ኤኤምዲ በተባለ ብራንድ ነው። የኢንቴል የኮራ የሚባሉት ደግሞ እንግዲህ በኢንቴል የሚመረቱ ፕሮሰሰሮች ናቸው። ሁለት ፕሮሰሰሮች እንግዲህ አለማችን ላይ ሁለት ፕሮሰሰር የሚያመርቱ ካምፓኒዎች አሉ ማለት ነው። እነሱ ያመርቱታል። ነገር ግን ፕሮሰሰር ልትገዙ ስትሉ ወይም ደግሞ ላፕቶፕ ስትገዙ የፕሮሰሰሩን ስም ጨምሮ i5 ካለ በኋላ የሆነ የተንዛዛ ቁጥር ጫፍ ላይ መጨረሻ ላይ ደግሞ የሆነ ፊደል ታገኛላችሁ። እንዲሁም ደግሞ ራይዘን ካለ በኋላ የሆነ ፊደል ከጻፈ በኋላ የሆነ ቁጥር ከጻፈ በኋላ ሄዱ መጨረሻ ላይ የሆነ ፊደል ታገኛላችሁ። መጨረሻ ላይ ያሉት ፊደሎች እና እነዛ ቁጥሮች ምንድነው ልዩነታቸውስ፣ ምንድነውስ የሚገልጹት የሚሉትን በቀላሉ እንገራችሁ። የመጀመሪያው እንግዲህ የኢንቴል ብራንድ ከሆነ ኮር i7 ብሎ የሆነ ቁጥር ጽፎ መጨረሻ ላይ ፊደል ይጽፍላችኋል። i7 ካለ እንግዲህ i7 ሆኖ መጀመሪያ ከi7 ካለ በኋላ የምታገኙት ቁጥር እንግዲህ ሁለቶቹ ጄነሬሽኑን ያመለክታል። i7 ብሎ 11 ካለ 11ኛ ጄነሬሽን ነው። 8 ከሆነ 8ኛ ጄነሬሽን ነው። እስካሁን ባለው ሌቭል እንግዲህ እስከ 14 ነው፣ ከፍተኛው 14ኛ ጄነሬሽን ነው። ራይዘንም ካለ ራይዘን 5 ብሎ የሆነ ቁጥር ያስቀምጥላችኋል። ያ መጀመሪያ ላይ የምታገኙት እንግዲህ 5ኛ ጄነሬሽን ይችላል፣ 12ኛ ሊሆን ይችላል፣ 13ኛ ጄነሬሽን ሊሆን ይችላል። እንዲሁም ደግሞ ሌላኛው ማወቅ ያለባችሁ መጨረሻ ላይ የሚቀመጡት የሳፊክስ ፊደሎች ናቸው። እነዛ ሌተሮች ወይም ደግሞ ፊደሎች የሚያመለክቱት የራሳቸው ትርጉም አላቸው ማለት ነው። መጀመሪያ የምናገኘው እንግዲህ ዋይ ነው። ዋይ ፊደል ከሆነ እንግዲህ የኢንቴል ብራንድ ላይ ዋይን ታገኛላችሁ።
ዋይ የሚባለው እንግዲህ በጣም አልትራ ሎው ፓወር ኮንሰምፕሽን ነው። የሚጠቀመው ፓወር በጣም ዝቅተኛ ነው። በዛ አማካኝነት እንግዲህ ጥሩ የሚባል ከፍተኛ የተባለ የባትሪ ቆይታ በውስጡ ታገኛላችሁ። ሌላኛው ደግሞ ዩ ነው። ዩ ፊደል ከሆነ ደግሞ አልትራ ሎው ኮንሰምፕሽን ነው። ይህም እንግዲህ እንደ ከዋይ ባነሰ መልኩ ነገር ግን በጣም ጥሩ ባትሪ ፐርፎርማንስ አለው ማለት ነው። አንዴ ሰክታችሁት ውሏችሁን በቀላሉ ምንም ሳትሰቁ መጠቀም ትችላላችሁ ማለት ነው። ሌላኛው ኤች ነው። ኤች ማለት እንግዲህ ሃይ ፐርፎርማንስ ማለት ነው። ይህ እንግዲህ ሰኩኝ ሊላችሁ ይችላል። እነዚህ ናቸው እንግዲህ ባትሪያቸው የማይቆዩ ብዙ ፐርፎርማንስን እንዲሁም ፓወር ኮንሱም ያደርጋሉ ማለት ነው። ሌላኛው ደግሞ ኤችኤክስ ነው። ኤችኤክስ ማለት ልክ እንደ ኤች ሲሆን ነገር ግን ከኤች የተሻለ ፓወር ያለውና እንዲሁም ደግሞ ቶሎ ባትሪ የሚበላ ማለት ነው። ሶ የየራሳቸው የሚጠቀሙት ዋት አለ። ይህንን ማወቅ ይኖርባቸዋል። ፕሮሰሰር ውስጥ ገዙ የሚጠቀሙት ዋት አለ። 25 ዋት ካለ 25 ዋት የግዴታ ያ ይፈልጋል ማለት ነው። 30 ዋት ሊሆን ይችላል፣ 45 ዋት ሊሆን ይችላል። ከዩ ወደ ኤችኤክስ ባደገ ቁጥር ዋቱም እያደገ ይሄዳል ማለት ነው። ራይዘን ላይ ስናልፍ ደግሞ እንግዲህ ልክ እንደዚሁ ፒ የሚባል አለ። ፒ የምንለው እንግዲህ ስሊም ፐርፎርማንስ ነው። ዩ የምንለው መጀመሪያ ላይ ልክ እንደ ኢንቴሉ ተመሳሳይ ነው። ፒ የሚለው ነው የሚለየው። ፒ የሚለው እንግዲህ የሚያገለግለው አልትራ ሎው የሆኑ በጣም ቀጭን የሆኑ ነገር ግን ሃይ ፐርፎርማንስ ያላቸውን ላፕቶፖች ለማመልከት የሚጠቀሙት ነው። እንዲሁም ደግሞ ኤችኤስ የሚባል አለ። ሃይ ፐርፎርማንስ ሆኖ እንግዲህ ስሊም ለሆኑ ላፕቶፖች ወይም ደግሞ ኮምፒውተሮች የሚጠቀሙት ፕሮሰሰር ነው። እንግዲህ ፊደሎችን ታገኛላችሁ። ማወቅ ያለባችሁ የመጀመሪያው i7 እና i9 የሚባለውን ነው። እንዲሁም ደግሞ ጀነሬሽኑ ከዛም በኋላ መጨረሻ ላይ ያለው ሳፊክስ እነዚህ ሶስት ነገሮች የግዴታ ማወቅ ይኖርባችኋል። ሶ አንድ ፕሮሰሰር ከፍተኛ ነው ወይም ደግሞ ጥሩ ነው የሚባለው የመጀመሪያው እንግዲህ ከi5 i7 ይሻላል። የመጀመሪያው ቁጥሩ ከፍ ባለ ቁጥር ጥሩ ፐርፎርማንስ ይኖራል። እንዲሁም ደግሞ ጀነሬሽኑ ከፍ ባለ ቁጥር ጀነሬሽኑ ከፍ ይላል። እንዲሁም ደግሞ በውስጡ የሚይዘው ኮርም አለ። እሱም ኮርም ከፍ ባለ ቁጥር እንግዲህ ፈጣን የሆኑ ስራዎችን የመስራት ቻንሱ ከፍ ይላል። ሶ በቀላሉ ከፍ ባለ ቁጥሩ ማለት ነው የዛ ጊዜ ፐርፎርማንሱ አብሮ ከፍ ይላል ማለት ነው። እንዲሁም ደግሞ ዩቲዩብ ላይ ገብታችሁ እንግዲህ ቤንች ማርክ ወይም ደግሞ ጉግል ላይ ቤንች ማርክ ሊስቶችን መመልከት ትችላላችሁ። ፐርፎርማንሳቸውና ዋጋቸውን እንግዲህ ሊስት የሚያደርግ ዌብሳይት አለ። እዛ ላይ እንግዲህ ፕሮሰሰር ላፕቶፕ ፕሮሰሰር ሪቪወር ቤንች ማርክ ብላችሁ ገብታችሁ ሰርች አድርጋችሁ መመልከት ትችላላችሁ ማለት ነው። ሶ ስለ ፕሮሰሰር እንግዲህ እነዚህን ካል የትኛው ፊደል ለየትኛው ፕሮሰሰር ለሬንደሪንግ የሆነ ወይስ ለጌሚንግ እና ለቢዝነስ የሚለውን ስንለይ እንግዲህ ለጌሚንግ ከሆነ ኤችን መጠቀም ትችላላችሁ። ሬንደሪንግ ከሆነ እንግዲህ ኤችኤክስ ያለው ሌተር ያለው መጠቀም ትችላላችሁ። ለቢዝነስ ከሆነ ደግሞ ዋይ ዩ እና እንዲሁም ደግሞ ጂ1 እና ጂ7 የሚባላሉ እነሱን መጠቀም ትችላላችሁ። ጂ1 እና ጂ7 የሚባሉት እንግዲህ ኢንተግሬትድ ማለት ነው። አብሯቸው በውስጡ እንግዲህ ግራፊክስ ካርድ ይመጣል ወይም ደግሞ ኤችኤስ ያልኳቸው ማለት ነው። ሶ እነሱን ቢዝነስ የሚባሉ ላፕቶፖች ላይ ማግኘት ትችላላችሁ ማለት ነው። ሁለተኛው ማወቅና መረዳት ያለባችሁ ግራፊክስ ካርድ ነው። ምን እንደሆነ እንግዲህ በራሱ አንድ ቪዲዮ ሰርችላችኋለሁ ገብታችሁ መመልከት ትችላላችሁ። ሶ ወደ ግራፊክስ ካርዱ ስናልፍ እንግዲህ በሁለት ብራንዶች ነው ሜጀር ብራንዶች ነው የሚመረተው። እንዲሁም ደግሞ እነሱ እንግዲህ ኤኤምዲ እና ኤንቪዲያ ናቸው። ኤኤምዲን የምትጠቀሙት ለጌሚንግ እና ለቢዝነስ መጠቀም ትችላላችሁ። ኢንቪዲያን ግን ለሬንደሪንግ ከሆነ ኢንቪዲያን ግዴታ መጠቀም ይኖርባችኋል። ምክንያቱም ኳድራ የተባለ የራሱ የሆነ እንግዲህ ለየት ያለ ፓወርፉል የሆነ የግራፊክስ ካርድ አይነት ስላለው ያም እንግዲህ ለሬንደሪንግ በጣም አሪፍ የሚባል ግራፊክስ ካርድ ነው። እሱን መጠቀም ትችላላችሁ። እንግዲህ እነዚህን እንግዲህ የራሳቸው ስም አላቸው። ኤኤምዲ የሚያመርተው አርኤክስ ይባላል። እንዲሁም ደግሞ ኢንቪዲያ የሚያመርተው ደግሞ ጂቲኤክስ እና አርቲኤክስ እንዲሁም ደግሞ ኮዳ ኮርም ይባላሉ። እነሱን ታገኛላችሁ። አርቲኤክስ የሚባለው አሁን ላይ ሌተስት የሚባለው የኢንቪዲያ ግራፊክስ ካርድ ነው። በዚህ እንግዲህ ከአርኤክስ ወይም ደግሞ ከኤኤምዲ ለየት የሚያደርገው የራሱ ሪፍሌክሽን አለው። በጣም ጽድት ባለ መልኩ እንግዲህ ኢሜጆችን ወይም ደግሞ የተለያዩ ቪዥዋሎችን በምታዩ ጊዜ የራሱን ሪፍሌክሽን ፈጥሮ እንግዲህ ጥሩ የሆነ እይታን ይሰጣችኋል ማለት ነው። ሶ እነዚህን መምረጥ ትችላላችሁ። እንዲሁም ደግሞ የትኛው ግራፊክስ ካርድ ከየትኛው ይበልጣል የሚለውን ማወቅ ከፈለጋችሁ አንድ ግራፊክስ ካርድ ቁጥሩ ከፍ ባለ ቁጥር ፓወሩም ወይም ደግሞ ፐርፎርማንሱ አብሮ ከፍ እያለ ይሄዳል። አርቲኤክስ 3020 ከአርቲኤክስ እንግዲህ 3010 የበለጠ ፐርፎርማንሱ ከፍ ያለ ነው ማለት ነው። ማወቅ ከፈለጋችሁ ደግሞ እንግዲህ ዩቲዩብ ላይ ገብታችሁ ቤንች ማርክ ሊስቱም
ጂፒዩ ላፕቶፕ ቤንችማርክ ሊስት ብላችሁ ዩቲዩብ ላይ እንዲሁም ደግሞ ጉግል ላይ ገብታችሁ ሊስቶችና ዋጋቸውን መመልከት ትችላላችሁ ማለት ነው። በጀታችሁ ጋር የሚሄደውን እንግዲህ ጂፒዩ ፐርፎርማንሱን እና ዋጋውን መመልከት ትችላላችሁ ቤንችማርክ ሊስት ላይ ገብታችሁ ማለት ነው። እዛ ላይ ገብታችሁ መመልከት ትችላላችሁ። ሌላውና ዋናው እንግዲህ ራም ነው። ከሁለቶቹ በተሻለ እንግዲህ ሁለቶቹ ናቸው። የትኛውም ላፕቶፕም ሆነ ኮምፒውተር ስትገዙ መጀመሪያ ማወቅና መገንዘብ ያለባችሁ ጂፒዩ እና ሲፒዩ ናቸው። እነዚህ ሁለቶቹ ነገር ናቸው ኮምፒውተራችሁን እንግዲህ አፌክት የሚያደርጉ መጀመሪያ ሁለት ነገሮችን ካወቃችሁ ሌሎቹ ቀላል ናቸው፣ በእናንተ ምርጫ የሚመጡ ናቸው። ቢዝነስ የሆኑ ስራዎችን የምትሰሩ ከሆነ ግራፊክስ ካርድ ላያስፈልጋችሁ ይችላል በጭራሹ ማለት ነው። የተለያዩ ላይት የሆኑ ወርኮችን ስለሆነ የምትሰሩት ግራፊክስ ካርድ አያስፈልጋችሁም ማለት ነው። ፈልጋችሁ መጨመር ትችላላችሁ። ነገር ግን ባትጨምሩም ለቢዝነስ እና ለኦፊስ ስራዎችንም እና ለትምህርት ከሆነ የምትፈልጉ ግራፊክስ ካርድ እያላችሁ ብራችሁን ባታባክኑ እኔ አድቫይስ አደርጋችኋለሁኝ ማለት ነው። ሌላኛው ራም ነው። አሁን ላይ እንግዲህ 16 ጂቢ ራም እንግዲህ ዝቅተኛ ብታደርጉት DDR4 16 ጂቢ ብታደርጉት ጥሩ ነው። ምክንያቱም አሁን ላይ የሚመጡ ሶፍትዌሮች እና እንግዲህ የተለያዩ ጌሞች እንግዲህ የሚጠቀሙት ስቶሬጅ በጣም ከፍተኛ ስለሆነ እንግዲህ ያንን መጠቀም ትችላላችሁ። እንዲሁም ደግሞ ሌላኛው ኤስኤስዲ ነው። ኤስኤስዲያችሁን እንግዲህ 512 ብታደርጉት በጣም አሪፍ ነው። ምክንያቱም የተለያዩ ፋይሎችን እና እንግዲህ ደግሞ ጌሞችን በተለይ ጌሞችን የምትጫወቱ ከሆነ የተለያዩ የጌሞች እንግዲህ ፕሮግራሞች እና ጌሞች የሚጠቀሙት ስቶሬጅ በጣም ከፍ እያለ ስለመጣ ዝቅተኛ 512 ማድረግ ትችላላችሁ ኤስኤስዲያችሁን። እንዲሁም ራማችሁን ደግሞ 16 ጂቢ DDR4 ማድረግ ትችላላችሁ። ሌላኛው ደግሞ ስክሪን ታይፕ እና ሳይዝ ነው። ሳይዙን እንግዲህ ከ14 ጀምራችሁ እስከ 17 ድረስ እንግዲህ 17 ኢንች ድረስ እናንተ መምረጥ ትችላላችሁ። ሌላኛውና ማወቅ ያለባችሁ ስክሪናችሁ ታይፑን ነው። ታይፑን ስትመርጡ እንግዲህ ጌም ላይ የምትጫወቱ ከሆነ ሪፍሬሽ ሬቱን ማወቅ ይኖርባችኋል። ምን ያህል ሪፍሬሽ ሬት አለው የሚለውን ዝቅተኛ እንግዲህ 144 ሄርዝ ሪፍሬሽ ሬት ያለውን መግዛት ትችላላችሁ ለጌም ከሆነ የምትጠቀሙት። ነገር ግን ለሬንደሪንግ እና ለቪዲዮ ኤዲቲንግ ከሆነ ሪፍሬሽ ሬቱ ለእናንተ ምንም ስለማይጠቅማችሁ ከለር አኪውራሲ ወይም ደግሞ ከለር ገመት የሚባል አለ ካልተሳሳትኩኝ እንግዲህ ፕሮናንሴሽኑን እሱን መምረጥ ይኖርባቸዋል። ከለር አኪውራሲው እንግዲህ ከፍተኛ መሆኑን አለበት። ምክንያቱም ከጠቅላላ ከለር የሚያሳያችሁ በፐርሰንት ነው። ኮምፒውተር ላፕቶፓችሁን ስትገዙ ከለር አኪውራሲው እንግዲህ 90% ነው፣ 99% ነው፣ 80% ነው ብሎ ያሳያችኋል። ከፍተኛ ፐርሰንት ያለው እንግዲህ መርጣችሁ መግዛት ትችላላችሁ። እንዲሁም ደግሞ ከስክሪን አይነቱ ደግሞ እንግዲህ አይፒኤስ እና ኦኤልኢዲ የሚባል አለ። ጥሩ የሚባለው በጣም አሪፍ የሚባለው እንግዲህ የኦኤልኢዲው ነው። እንዲሁም ደግሞ እንግዲህ ያንን አፎርድ ማድረግ የማትችሉ ከሆነ የአይፒኤሱን እንግዲህ ስክሪን መግዛት ትችላላችሁ ማለት ነው። ቢዝነስ ላይ ከሆነ የምትሰሩት እንግዲህ ኤችፒ ፓቪሊዮን እና እንግዲህ G820 G830 የሚባላሉ ጽድት ያሉ ላይት የሆኑ ቀላልና ስሊም የሆኑ እንግዲህ የኤችፒ ያሉ የቲንክ ፓድ የሚባል አለ የሌኖቮ እንዲሁም ደግሞ የኤስኤስ ብራንድ ዜንቡክ የሚባል አለ። እንዲሁም ደግሞ የኤምኤስአይ እንግዲህ ሳሚት የሚባሉ እንግዲህ ስራ ተብሎ ለቢዝነስ ማኖች ተብሎ የሚሰሩ ላፕቶፖች አሉ። እነሱን መግዛት ትችላላችሁ። ሌላኛውን እንግዲህ ለየት ያለው የአፕል ነው። አፕልን እንግዲህ ለምንድነው የምንገለገለው ካላችሁ ለጌም ማትፈልጉ ከሆነ ነገር ግን ደግሞ ጥሩ ባትሪ እና ፐርፎርማንስ ያለው ለሬንደሪንግ የሚሆን ኮምፒውተር እንፈልጋለን ካላችሁ የአፕልን እንግዲህ ማክቡክ ፕሮን መጠቀም ትችላሉ። እነዚህ እንግዲህ ብዙ ሰዎች የማይጠቀሟቸው አንደኛው ዋጋቸው ከፍ ያለ ነው። ሁለተኛ ለጌሚንግ አይሆንም፣ ነገር ግን ጥሩነታቸው ሃይ ፐርፎርማንስ ናቸው። ሁለተኛ ደግሞ ከፍተኛ የሆነ ሎንግ የሆነ ባትሪ አላቸው ማለት ነው። እርግጠኛ ነኝ አብዛኞቻችሁ ተመልክታችሁ ከሆነ ጌሚንግ ፒሲዎች አብዛኞቹ ብዙ ጊዜ ቻርጅ ተደርገው ነው የሚጠቀሙት። ምክንያቱም በቀላቻችሁ ሰዓት ቻርጀር እያደረጋችሁ ካልሆነ የራሱ ፕሮሰሰሩ እንግዲህ ባትሪውን ለመቆጠብ ሲል እንግዲህ ፐርፎርማንሱን ዝቅ ያደርገዋል ማለት ነው። የዛ ጊዜ ግዴታ እናንተ ሰክታችሁ መጠቀም ትችላላችሁ፣ ሰክታችሁ መጠቀም አለባችሁ። በነቀላችሁ ጊዜ እንግዲህ ፓወሩን ኮንሱሙን እንግዲህ ለመቀነስ ሲባል ፐርፎርማንሱን ይቀንስባችኋል ማለት ነው። በዚህ መልኩ እንግዲህ አፕል ማክቡክ ፕሮ እንግዲህ የአፕል ላፕቶፖች በጣም አሪፍ ናቸው። የተንቀሳቀሳችሁ ከሆነ ስራዎችን እና ሬንደሪንግ ስራዎችን የምትሰሩ ከሆነ የአፕል ማክቡክ ፕሮ የሚባሉ ላፕቶፖችን መግዛት ትችላላችሁ። በዚህ እንግዲህ M1 M2 M3 M4 M5 ድረስ ሄዷል። M1ን ለእናንተ ብትገዙ በጣም አሪፍ ፐርፎርማንስ አለው ማለት ነው። እነዚህ ናቸው እንግዲህ ላፕቶፕ ከመግዛታችሁ በፊት ማወቅ ያለባችሁ ነገሮች። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይህ ቪዲዮ እንግዲህ ያስፈልገዋል ለምትሉ ሰዎች ቪዲዮውን ላይክ ሼር ማድረግ እንዳትረሱ። እስካሁን አብሬያችሁ ቆየሁት እኔ ዳወረኝ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።